ተዘማሪ ዲያቆን ካሳሁን ቃለ ሕይወትን ያሰማልን። አሜን። ለሕይወት የሕይወትን ቃል መድኃኔዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ለሁላችንም እነሆ አንድ የምንሆንበትን ያው ቅዱስ ቃሉን ያሰማን። አሜን። ከዚህ በመቀጠል ደግሞ ስለዚህ ታዲያ ናቡቴ እነሆ እግዚአብሔርን የሚፈራ ነው። የሙሴን ሕግና ሥርዓት ጠብቆ የሚኖር ነው። ታላቁ አባት እንደተናገረው ጠቢቡ ሶሎሞን በመጽሐፈ ምሳሌ ላይ የቀደመው ሥርዓት፣ የቀደመው ሰላም፣ የቀደመው ፍቅር፣ የቀደመው አንድነት፣ የአባቶቻችን የቀደመው ድንበር እንዳይጠፋ የቀደመውን ድንበር ጠብቅ፣ የቀደመውን ድንበር እንዳታፈልስ የሚል ሕግ ሥርዓት የተጻፈና የተላለፈ ስለሆነ ናቡቴ የቀደመውን ድንበር ይጠብቅ ነበር ይላል። ድንበር ማለት የኔና የእናንተ የቀበሌ ወይም ደግሞ የወረዳ የወንዝ አይደለም። ድንበር ማለት ሃይማኖት ነው። ድንበር ማለት ሰላም ነው። ድንበር ማለት ፍቅር ነው። ድንበር ማለት የሰዎች አንድነት ነው። ድንበር ማለት የእግዚአብሔርን ሕግ አክብሮ መኖር ነው። ስለዚህም ታዲያ ናቡቴ የእግዚአብሔርን ሕግ ጠብቆ የሚኖር የሚገርመውና የሚያስደንቀው ንጉሡ አክዓብ አንድ ቀን ከቤተ መንግሥቱ ወጥቶ ሊናፈስና ሊዝናና ወደ አንድ ቦታ ሲሄድ እነሆ እዛ ቦታ ሰገነት ላይ ወጥቶ ሲመለከት በዛ አካባቢ ወይን የሚያፈራ ለምለም የሆነ ውሃ ገብ የሆነ እነሆ ዙሪያውን ምንጭ ያለበት የለመለመ ዛፍ የለመለመ እጽዋት የሚታይበት የተከሉትን የዘሩትን መልሶ የሚሰጥ መሬት በጣም ያማረ ውብ የሆነ ቦታ ተመለከተ ይላል። እግዚአብሔር ውብ የሆነ ሕይወት ለሁላችን የሚያድለን። ምክንያቱም ዛሬ ውበታችን እየጠፋ ነው ያለው። የሰው ልጅ ውበቱ መልኩ አይደለም። የሰው ልጅ ውበቱ የኔና የእናንተ ውበታችን፣ ሀብታችን፣ ንብረታችን፣ በዚህ ዓለም የምንቀባው ቅባት አይደለም። ውበታችን የእኛ ውበታችን ሰላማችን ነው። የእኛ ውበታችን ፍቅራችን ነው። የእኛ ውበታችን የኔና የእናንተ ተሳስበን እንደ ቀደሙት አባቶቻችን እናቶቻችን በኢትዮጵያዊነት መኖር የሰው ልጅ ውበት ማለት ይሄ ነው። ምክንያቱም በውበታችን መኖር አቅቶናል። አሁን ብዙዎቻችን ስለ ውበት ስለ ምድራዊ ልናስብ እንችላለን። ይሄ ግን
አፈር የሚበላው ወደ ቀደመ ወደ ተፈጥሮው የሚመለስ ነው። እነሆ የኔና የእናንተ ውበት ሊተላለፍ የሚችለው ግን የሰላም ውበት ነው። ስለዚህም ታዲያ ንጉሡ አክዓብ ይህ ቦታ የማን ነው ብሎ ጠየቀ። ይህ ቦታ የማን ነው? በጣም ያምራል። ወይን እነሆ የተለያዩ አትክልቶች ቢተክሉበት፣ እነሆ ውሃ ያለበት የሚያምር ወፎች ያሉበት የወፎች ድምፅ የሚሰማበት መልካም የሆነ ቦታ ነውና ይህ ቦታ የማን ነው ብሎ ጠየቀ። ንጉሡ ይህ ቦታማ እነሆ በዚህ አካባቢ የሚኖር በቤተ መንግሥቱ በቅርበት የሚኖር ናቡቴ የተባለ አንድ ሰው አለ። የእርሱ ቦታ ነው። ከአባቶቹ ያገኘው ከአባቶቹ የተረከበው ከእናት ከአባቱ ተረክቦ እርሱ እየተገለገለበት ያለ የእርሱ ቦታ ነው። ስለዚህ ናቡቴ ይባላል ብለው ነገሩት ይላል። የእግዚአብሔር ልጆች ዛሬ በዘመናችን በአንደኛው ክፍለ ዘመን ምናልባት 8,000 ዘመናትን 8ኛው ሺህ ገባ፣ 8ኛው ሺህ አለቀ፣ 8ኛው ሺህ እንዲሆነ ብለን ልንናገር እንችላለን። ይህንን በምንድን ነው ማየት የምንችለው ከተባለ እግዚአብሔር ዘመናትን በዘመናት እያፈራረቀ ለሰው ልጆች ዘመን ሳይጎልበት ሰከንድ እነሆ ሽርፍራፊ ሳይሆን ለሰው ልጆች ይሰጣል። ግን የሚገርመው ነገር በዘመኑ ውስጥ ክፋት የምንሰራው የሰው ልጆች እኛ ስለሆነ ዘመኑን ምን አደረግነው ማለት ነው? የሰው ክፋት ለዘመኑ ተሰጠ ማለት ነው። የሰዎች ክፉ ሀሳብ ነው ለዘመን የተሰጠው። በዚህ ዘመን ይባላል ዘመን ክፋት የለበትም። ነገር ግን በዘመን ውስጥ የሰዎች ክፋት ይገለጣል። እግዚአብሔር ከክፋት ሁላችንንም ይጠብቃል። ዘመኑ ክፉ ነው የምንለው የእኛ ክፋት እንጂ ዘመኑ መዓልትና ሌሊት በጋና ክረምት እግዚአብሔር መጋቢትን ከ12 ወራት አላጎደለም። ከሌሊቱና ከቀኑ ደግሞ አንድ ቀንም አላጎደለም። እግዚአብሔር ከሐምሌና ከነሐሴ ነሐሴ አያስፈልግም ብሎ እግዚአብሔር አላጠፈውም። እነሆ ከ9 ወር በጋ ጥር አያስፈልግም ብሎ አላጠፈም እግዚአብሔር። መስከረም ይበቃቸዋል፣ ጥቅምት መጉደል አለበት አላለም እግዚአብሔር። አያችሁ እግዚአብሔር ዘመናትን እያቃየረ ዘመኑን ለሰው ልጆች ሰጥቷል ማለት ነው። ግን በዘመኑ ውስጥ ሰዎች ክፋት ሲሰሩ በዚህ ዘመን እንደዚህ የሆነ ዘመኑ ክፉ ነው እንላለን እንጂ የዘመን ክፉ እንደሌለው፣ በዘመን ውስጥ ግን ክፋት የተገለጠው የሰው ልጅ መሆኑን መገንዘብ ያስፈልጋል ማለት ነው። አያችሁ ዘመን የሚገለጠው እንደዚህ፣ አባቶቻችንም የገለጡት እንደዚህ። ለምን በአላውያን ዘመን፣ በመናፍቃን ዘመን፣ በካህዲዎች ዘመን ሲባል ምን ማለት ነው? እነዛ እግዚአብሔርን የማያመልኩ ሰዎች በበዙበት ዘመን ምን ይሆናል? የሰዎች ክፋት በዘመኑ ይገለጣል ማለት ነው። ስለዚህ ንጉሡ አክዓብም ጠየቀ፣ ይህ ቦታ የማን ነው ብሎ በመጠየቁ እነሆ ሰዎች አስረዱት፣ ነገሩት። እንግዲያውስ ቀላል ነው፣ እኔ ንጉሥ ነኝ፣ ስለዚህ ምን ላድርግ አለ። ይህንን ሰው ጥሩልኛልና አስጠራው። ስልጣን አለው፣ ማድረግ ይችላል። ምድራዊ እነሆ በሱ እጅ ብዙ ነገር ስላለ አስጠራው። መጣ ናቡቴ። ናቡቴ ድሃው የእግዚአብሔር ታማኝ አገልጋይ እነሆ በሃይማኖቱ በፍቅሩ በትሕትናው ሰዎች የሚያውቁ ሰው የሚያከብር እናት አባቱን የሚያከብር ነቢያትን ያከበረ ካህናትን በቀደመው ዘመን ቃላቸውን እየሰማ ከእግዚአብሔር ጋር እየኖረ ለፈጣሪው ታዛዥ የሆነ ለልጆቹ የአባቶቹን ድንበር የሚያስተምር ድንበሩ እንዳይፈት በዚህ ድንበር ኑሩ፣ በዚህ ድንበር እባካችሁ ጸንታችሁ ኑሩ እያለ እንደ ኢያሱ የእግዚአብሔርን የክርስቶስን የቀደመውን ዘመን አባቶቻችን እንዳስተማሩ ይሄ የሚያስተምር ነበሩ ይላል። ታዲያ ንጉሡ አክዓብ ጠርቶ ሲመጣ ናቡቴ ሰላም አለው ያለው። እነሆ እኔ ንጉሥ አክዓብ ታውቀኛለህ፣ በሰማርያ የነገሥኩኝ በተለያዩ ቦታዎች ላይ ድል ነስቼ የመጣው ስሜ ገናና የሆነ እነሆ ንጉሥ አክዓብ እባላለሁ። ነገሬን አንተም ታውቃለህ። አሁን ግን አንድ ነገር ከአንተ እፈልጋለሁ አለው። ይህንን
ሐሳብ ሲያቀርብለት ናቡቴ አልደነገጠም። በንጉሥ ፊት ቆሞ ንጉሡ ሲጠይቀው አልደነገጠም። ለምን? ሰዎች የሚደነግጡት፣ ሰዎች የሚፈሩት፣ እኛ የምንፈራው፣ እኛ የምንደነግጠው ኃጢአት በሰዎች ልጆች ላይ እየበዛ ሲመጣ የሚናገረንና የምንሰማው ድምፁ ያስደነግጠናል። ለምን? መጽሐፍ ቅዱስ ስለሚናገር ማለት ነው። ኃጢአተኛ ሲደነግጥ ይውላል ይላል። ኃጢአተኛ ሲደነግጥ ይውላል። በደለኛ ሲደነግጥ ይውላል። ለምን? የሚሰራው የሰራው የክፉ ሐሳቡ በአእምሮ በልቦናው ላይ ስለተቀመጠ ያ ሲያስፈራው ሲያስደነግጠው ይኖራል። ሌባ ሰው ብዙ ጊዜ እነሆ የሚሰርቅ ሰው ድንጉጥ ነው ይባላል። ለምን? ይታወቅብኛል ብሎ ስለሚያስብ እነሆ ሌባ ሳይባል ሕሊናው ሌባ ስለሚለው ሲደነግጥ ይሆናል። አመንዝራ ሰውም እንደዚህ ነው። ዘማዊ ሰውም እንደዚህ ነው። ሐሜተኛ ሰውም እንደዚህ ነው። ትዕቢተኛ ሰውም እንዲህ ነው። ቀናተኛ ሰውም እንዲህ ነው። ጣዖት አምላኪም እንደዚህ ነው። የእግዚአብሔር ልጆች ከዚህ ነው መውጣት የሚያስፈልገው። ከሚያስደነግጠው ነገር መውጣት ያስፈልጋል። ሐዋርያው ቅዱስ ጳውሎስ እኮ እነሆ የሚያስደነግጠኝ ማን ነው ብሎ ሲናገር በዚህ ዓለም ላይ ያለው የሚያስደነግጠውን ክፉ ሐሳብ፣ በዚህ ዓለም ላይ ያለውን ለሰው ልጆች ጠቃሚ ያልሆነው ክፉ የሆነውን ነገር አሸንፎ ከእግሩ በታች ስለጣለው እሱ በአሸናፊ በእግዚአብሔር እነሆ ድል ስላደረገው በዚህ ዓለም ላይ ያለው ነገር ሁሉ ሊያስደነግጠው አይቻልም። ለምን? በክርስቶስ ስለታመነ፣ በሃይማኖት ስለጸና። ስለዚህ በዚህ የምንኖር ከሆነ በዚህ ዓለም ላይ ያለው ክፉ ሐሳብ እኛን ሊያስፈራን አይችልም ማለት ነው። ስለዚህ ናቡቴ ንጉሥ ሆይ ምንድን ነው የምትጠይቀኝ? ከእኔ የምትፈልገው ምንድን ነው አለው። ከአንተ የምፈልገው ለቤተ መንግሥቱ ቅርብ የሆነ እኔ ከምኖርበት አካባቢ ቅርብ የሆነ እነሆ ምንጩ ያማረ አካባቢ ሁሉ የሆነ ይህ መሬት ያንተ ነው ተብሏልና እነሆ ብዙ ገንዘብ እሰጥሃለሁ፣ እንደገና ደግሞ ለውጥ እሰጥሃለሁ፣ ይህንን ርስት ይህንን ቦታ ልቀቅልኝ አለው ይላል። የእግዚአብሔር ልጆች ሁላችንንም እግዚአብሔር ያስበን። ምክንያቱም ስንቶቻችን ድሃ አፈናቅለን ይሆን? ስንቶቻችን ሰራተኞቻችንን በቤታችን ያሉ ደሞዛቸውን ቀምተን ያባረን ሰዎች እኮ እንኖራለን። ያስለቀስን ሰዎች እኮ እንኖራለን። ብርጭቆ ሰበርሽ፣ አይ እንደዚህ አደረግሽ ብለን እኮ እነሆ ልብሳቸውን አስይዘን ያሰሩበትን የደከሙበትን ገንዘብ ከልክለን ያባረርን ሰዎች እንኖራለን። ይሄ ቃል ሲነገር ምናልባት ይህንን ያደረገ ሰው በሕሊናው ይጸጸታል ብዬ አስባለሁ። ግን እግዚአብሔር ይህንን አይፈልግም። ታዲያ በዚህ ሰዓት ነበረ ንጉሥ ሆይ እውነት ነው፣ መሬቱ የኔ ነው፣ ቦታው የኔ ነው፣ ከአባቴ ከእናቴ ከቤተሰቦቼ ከቀደሙት የተረከምኩት ነው። ነገር ግን አለው ይህንን የአባቶችን ርስት አሳልፌ አልሰጥህም አለው። የአባቶችን ርስት አሳልፌ አልሰጥህም። ምክንያቱም ይህን ርስት ለትውልድ ማስተላለፍ አለብን። አባቶቻችን ቤተ ክርስቲያን ተረከበው ለእኛ ያስረከቡ። ርስት ማለት እኮ መሬት አይደለም። ርስት ማለት ሃይማኖት ነው። ውቡ ያ የሰውየው የናቡቴ ቦታ እኮ የለመለመው ፍቅሩ ነበረ፣ ስርዓቱ ነበረ። እነሆ ያ የለመለመው እጽዋቱ የተተከሉበት፣ አዝርዕቱ የተዘሩበት፣ ምንጭ ያለበት ውሃ ማለት ክርስቲያኖች የሚኖሩበት የሃይማኖት ቦታ ማለት ነው። የሃይማኖት ስርዓት ማለት ነው። ሕግ እግዚአብሔር ማለት ነው። ስለዚህ አሳልፌ አልሰጥህም አለው። ለምን አለ? ይሄማ ከአባቶች የወረስኩት ነው፣ ሊሆን አይችልም። በዚህ ሰዓት ነበረ በጣም የሚያስደንቀው ንጉሡ አባዘነ ይላል። እቤት ገባና እነሆ ጥቅልል ብሎ ራስ ሳይበላ ተኛ፣ ምግብ ሳይበላ ተኛ። ተበሳጨ፣ ተናደደ። እነሆ ያቺ ቅድም መጋቢ አዲስ የነገሩን ኤልዛቤል በዮሐንስ ራእይ ላይ ኀፍረቷ የተገለጠ እነሆ ዝሙቷ የጸና ክፋቷ የጠነከረ እግዚአብሔርን ያስቀየመች ርኩሰት የበዛባት ኤልዛቤል የምትባለው ሚስቱ ጣዖት አምላክ የሆነች እግዚአብሔርን የማትወደው ለጣዖት የምትሰግድ ልቧ በኃጢአት የሸፈተ አእምሮዋ በክፋት የተለወጠ ሴት
ምን አለች ንጉሡ? ወዳጄ የኔ ባል ምን ሆነ ነው ዛሬ ምግብ አልበላም ውሃም አልጠጣም እነሆ አልቀመጥም ብለህ ተጠቅልለህ የተኛ ምን ሆነ ነው አለችው። ዛሬ እንዲህ አይነት ነገር ደርሶብኛል። እነሆ ናቡቴ የተባለው እኮ በዚህ በአካባቢያችን ያለውን ንጉሥ ሆኜ አስጠርቼ የምጠይቀው ያንተን ርስት ለእኔ ስጠኝና እኔ ደግሞ ሌላ ልስጥህ ገንዘብ ልስጥህ ብለው አይሆንም አለ። በዚህ ተናድጄ ነው አለ። የሰው ገንዘብ መመኘት ኃጢአት ነው። ለዚህ ነው በኦሪቱ ላይ የወንድምህን የሌላውንም ምን አታድርግ ይላል። አህያውን፣ በሬውን፣ ሀብቱን፣ ንብረቱን፣ ገንዘቡን አትመኝ፣ የሰው ገንዘብ አትቀማ ተብሎ ተጽፏል የእግዚአብሔር ልጆች። ስለዚህ ስለ ሃይማኖት ስለ እግዚአብሔር መንግሥት ብለን መታመን ያስፈልጋል። በዚህ ዓለም ላይ ካልታመንን በወዲያኛው ዓለም እግዚአብሔር ሊያምንን አይችልም። በዚህ ዓለም ላይ ለሰው ስንታመን ለእግዚአብሔር እንታመናለን። ለራሳችን ስንታመን ለቤተሰባችን ታመናለን። ሚስት ለባሏ ታማኝ ካልሆነች ለሌላው አርአያ ልትሆን አትችልም። ባል ለሚስቱ ታማኝ ካልሆነ ቀለበቱን አውልቆ እቤት ሲገባ ቀለበቱን አድርጎ የሚገባ እነሆ በክፉ መንገድ የሚጓዝ ከሆነ ለልጆቹ አርአያ ምሳሌ ሊሆን አይችልም። ለዚህ እኮ ነው ዛሬ ከባድ ችግር የገጠመ። ለምን መሰላችሁ ግብረ ሰዶማውያን የሰፋው? ለምን መሰላችሁ ዛሬ ክርስቶስ የሚሰደበው? ለምን መሰላችሁ ስርዓተ ቤተ ክርስቲያን የተፋለሰው? ለምን መሰላችሁ አባቶች የሚሰደቡት? ለምን መሰላችሁ ቤተ ክርስቲያን የምትሰደበው? ለምን መሰላችሁ አባትና እናት ያልተከበረበት? የሚገርመው ልጆቻቸውን ሚሚ ወይም አቢ ተነሳና ይህንን አድርግ ብትሉት ወይ ደክሞኛል ወይ እንደዚህ ያደረግኩ ነው፣ ራስሽ ተነሽና ሂድና አምጪ ብሎ ይናገራል። ትናገራለሁ። ይሄ የመጣው ከምን የመነጨ መሰላችሁ? ስለዚህም ታዲያ ወደ ራሳችን መመልከት ያስፈልጋል። እነሆ ሽማግሌው ያልተከበሩበት፣ አሮጊት እናቶች ያልተከበሩበት ዘመን፣ ምናልባት ካህናት ያልተከበሩበት ዘመን። የሚገርማችሁ አንድ ካህን ተሸክሞ ሲጓዝ ብናየው አናቅርሰው። ሌላው ይቅርና እዚህ እንኳን ሞንታሮ ስንሸከም ዝም የሚል ሰው አለ። ይወጣ የራሱ ጉዳይ። ይሄ የትህትና ጉድለት ነው። ቅድም መጋቢያ ሲናገሩ ለምን ከተባለ ለትንሹ ለትልቁ ትህትና ያስፈልጋል። ባናደርገው እንኳን ምን ማለት ትህትና ማሳየት ያስፈልጋል። ለአባቶች መታዘዝ፣ ለእናቶች መታዘዝ፣ ታናሹ ለታላቁ፣ ታላቁ ለታናሹ ዝቅ ብሎ መታዘዝ ያስፈልጋል። እንከብራለን እንጂ አንዋረድም። አሁን የቸገረንና የገጠመን ነገር ከዚህ የተነሳ ነው። የእግዚአብሔር ልጆች እኛን የሚያከብረን ያጣነው እኛ ማክበር ስላልቻልን ነው። አባቶችን ማክበር ሽማግሌው ሸባው ይባላል። ስለዚህም ናቡቴ ከአባቶቼ ርስት የወረስኩትን አሳልፌ አልሰጥህም ማለት። ነገር ግን ንጉሡ አክዓብ ተናዶ ገብቶ ለሚስቱ እነሆ ተነጋገሩ። እሷም እንዲህ አለ ታሪኩን ለማሳጠር መጨረሻ ላይ ወዳጄ ይህንንማ ለእኔ ተወው፣ ይሄ ቀላል ነው አለች። ጻፈች፣ በንጉሡ አክዓብ ስም ጻፈችና እነሆ ናቡቴ ለኃጢአተኛ እንደ በደለኛ ተደርጎ የነቢያትን ጾም የሻረ እግዚአብሔርን የተሳደበ ንጉሡን ያቃለለ ተብሎ የሐሰት ምስክሮች እነሆ ተሰብስበው ሽማግሌዎች ምናምንቴዎች ይላቸዋል። በጣም ይገርማው። በአንደኛ ነገሥት ቀዳማዊ ምዕራፍ 20 ከቁጥር 1 ጀምሮ ተመልከቱ። ምናምንቴ የሆኑ ሽማግሌዎች አያችሁ፣ ለናቡቴ ደም መፍሰስ ምክንያት የሆኑ ሰዎች ማለት ነው። ስለዚህ እንዲህ አይነት ሰዎች ተሰበሰቡና ናቡቴ በፍርድ አደባባይ እንዲቆም ተደረገ። እንዲህ አሉ፣ አንተ ንጉሡን አቃላል፣ እግዚአብሔርን ሰድበሃል፣ የነቢያትን ጾም ሽረሃል። ስለዚህ እነሆ በአንተ ላይ ከዛሬ ጀምሮ ይፈረድብሃል። ስለዚህ በድንጋይ ተወግረህ መሞት አለብህ ብለው እነዛ የሐሰት ሽማግሌዎች ፈረዱበት ይላል። እግዚአብሔር ከፍርድ ያድነን ሁላችንንም። አያችሁ፣ ራስ ያማል፣ አይምሮ ያማል። ያለ ኃጢአቱ ያለ በደሉ በሐሰት ዛሬ እግዚአብሔር ሁላችንን የሚያስበን ብዙ ማለት አያስፈልግም። ስለዚህ ታዲያ በዚህ ሰዓት ነበረ የእነዚህ ሰዎች
የሐሰት ሰዎችን ሰበሰቡና አስፈረዱበት። ናቡቴ የአባቶችን ርስት አሳልፌ አልሰጥም ስላለ እነሆ በድንጋይ ተወግሮ ከከተማ ውጭ አውጥተው በድንጋይ ወግረው ገደሉት ይላል። ዛሬ ደሙ ፈሰሰ። ደሙን ውሾች ላሱት። እግዚአብሔር አዘነ፣ ምድርም ተቆጣች። የእኛ ኃጢአት ሲበዛ፣ የሰው ልጅ ኃጢአት ሲበዛ፣ በደል ሲበዛ ምድር ራሷ እኮ ትናገራለች። ሙሴ ተናግሯል። ምድር ተናገሪ፣ ምድርም ድምፅሽን አውጥተሽ መስክሪ። የነቢያት መጽሐፍ እንደሚናገረው ሰማይን እነሆ መናገር እንዳለበት ማድመጥ እንዳለበት ምድርም ማድመጥ እንዳለባት የእግዚአብሔር ቃል ይነግረናል። ሰማይና ምድር ምስክር እንዲሆኑ በሰው ፊት በእግዚአብሔር ፊት እንዲመሰክሩ አባቶቻችን ሰማይና ምድር ለምስክርነት እኮ ቆጥረዋል። አይተናል። ደግሞ እጽዋቱ ሲመሰክሩ አይተናል። እንስሳቱ ሲመሰክሩ አይተናል። ድንጋዩ ሲመሰክር አይተናል። እግዚአብሔር ሁሉን ነገር ማናገር ይችላል። የቤታንያ ድንጋይ ሲመሰክር አይተናል። የበለዓም አህያ ስትመሰክር አይተናል። ይሁዳ የተሰቀለበት እንጨት ሲመሰክር አይተናል። ክርስቶስ ሊሰቀል በፍርድ አደባባይ ሊወስዱት ሲሉ ያ የሞተው የተቀቀለው ዶሮ ተነስቶ ሲመሰክር አይተናል። የእግዚአብሔር ልጆች እግዚአብሔር ሁሉም ማድረግ ይችላል። እግዚአብሔር የሚሳነው ነገር የለም። ምድር ደግሞ አፏን ከፍታ ዳታንና አቤሮን ስትውል አይተናል። መሬት ስትመሰክር አይተናል። ሰማይ እነሆ ሲመሰክር አይተናል። ለምን ከተባለ አታዝንም የተባለው ዝናብ ላለመስጠት ሰማይ ደግሞ ሲለጎም አይተናል። አያችሁ፣ ሁሉም ይመሰክራል። በእግዚአብሔር እጅ ነዋ። ዛሬ በእኛ ላይ እነሆ ተፈጥሮ እንዳይመሰክርብን በእግዚአብሔር ፊት እንዳይካሰሰን ዛሬ የዋህ ሆነን ወደ እግዚአብሔር መቅረብ ያስፈልጋል። እንደ ናቡቴ የአባቶችን ርስት አሳልፎ አልሰጥም ብሎ ስለ ሃይማኖቱ፣ ስለ ሰላሙ፣ ስለ ፍቅሩ፣ ስለ ሀገሩ፣ ስለ ኢትዮጵያ ራሱን አሳልፎ ለእግዚአብሔር መስጠት ያስፈልጋል። አገሩን መውደድ። አገሩን የሚወድ ሰው ሃይማኖቱን አይቀይርም። ሀገሩን የሚወድ ሰው ርስቱን አሳልፎ አይሰጥም። ሀገሩን የሚወድ ሰው የሰላም ወይም ደግሞ የፍቅር ጠበኛ አይሆንም። ሰላምና ፍቅር ያለው ሰው ምንጊዜም ከእግዚአብሔር ጋር እንደሚኖር ይታወቃል። ስለዚህ ናቡቴ ገደሉት፣ ደሙ ፈሰሰ። በዚህ ሰዓት እግዚአብሔር ተቆጣ ይላል። እግዚአብሔር እንዳይቆጣን በቸርነቱ ሁላችንም የሚያስበን። አዎ ሰው ከማስገደል ሰውን በተለያየ ጊዜና በተለያየ ሰዓት በሰው ላይ ደግሞ ከመስራት እግዚአብሔር ይጠብቃል። ምክንያቱም መጠበቅ የሚችል እሱ ብቻ ስለሆነ። ታዲያ በዚህ ሰዓት ነበረ እግዚአብሔር ታላቁን ነቢይ እግዚአብሔር ኤልያስን በዛሬው ዕለት ናቡቴ በሞተበት ሰዓት ሂዶ ለአክዓብ አለው፣ እነሆ የወዳጄ ናቡቴ ደሙ በሷል። የናቡቴን ደም ውሾች እንደላሱት ያንተና የሚስትህን እነሆ ደማችሁን ውሻ ይልሰዋል በለው ብሎ እግዚአብሔር ኤልያስን ወደ አክዓብ ላከው ይላል። አያችሁ፣ ስናጠፋ ስንበድል እግዚአብሔር ሊያስተምረን የሚገስጽ ሰው ይልካል። ግን የሚገርመው ነገር የሚያስተምረን የሚናገረንን ካለማስተዋል ካለመስማት የተነሳ መጥፋ ወደ አይነት ሰው ሲወርቅና ሲሰበር ታያላችሁ። ከመሰበር እግዚአብሔር ሁላችንን ይጠብቃል። ስለዚህ ታዲያ በዚህ ሰዓት በዚህ ጊዜ ነበር በጣም የሚያስደንቀውና የሚያስገርመው የኤልያስን ታሪክ። ምክንያቱም ቅድም በተማርነው በምዕራፍ 17 ላይ ሰማይ ዝናብ እንዳይሰጥ የለጎመ ታላቅ ነቢይ ነው። ምድር ደግሞ የዘሩባትን እንዳታበቅል ያደረገ ታላቅ ነቢይ ነው። አሁን የኤልያስን ታሪክ ያውቁታል። እግዚአብሔር ወስዶ በቀርሜሎስ ተራራ እንደሚያስቀምጠው ያውቃሉ። እግዚአብሔር በፈለገ ሰዓት ኤልያስን ወደ ፈለገው ቦታ እንደሚወስደው ያውቃሉ። በኤልያስ ላይ ስራ እንደሚሰራ ያውቃሉ። ሰማይን በኤልያስ እነሆ የሚለጉመው እግዚአብሔር ኤልያስን አድርግ ብሎ በኤልያስ ላይ አድሮ ስራ እንደሚሰራ ያውቃሉ። ስለዚህ ኤልያስን ሲያየው አክዓብ ደነገጠ ይላል። ምክንያቱም ክፉ ስራ የሰራ ሰው እነሆ በክፉ መንገድ የተጓዘ ሰው በክፉ ሀሳብ የሚኖር ሰው ክፉ ዕለት ዕለት እንደሚያስደነግጠው ሁሉ እንደሚያስፈራ ሁሉ እግዚአብሔር ሰው አለው፣
አንተ እግዚአብሔር ሰው እነሆ ከፊቴ መጣ አገኘኸኝ አለው። አዎ አግኝቼሃለሁ፣ እግዚአብሔር መጥቶብሃል አለው። ማን መጥቶብሃል አለው? እግዚአብሔር መጥቶብሃል። አያችሁ፣ እግዚአብሔር አንዳንድ ጊዜ እኔና እናንተ በምሕረት ሊጎበኘን ሲመጣ፣ አንዳንድ ጊዜ ደግሞ እግዚአብሔር አልመለስ አሉትን ሊቀጣ ይመጣል እግዚአብሔር። ምክንያቱም እግዚአብሔር ሰዎችን ያድናል። አድኖ ለሚሉ፣ አውቃይ ለሚሉ፣ ማረ ለሚሉ፣ ራራሊ ለሚሉ፣ ለሚጸልዩ፣ ለሚያነቡ፣ ለሚወዱት፣ ለሚነሱት፣ ለሰው ልጆች ለሚራሩ፣ ለሚያበሉ፣ ለሚያጠጡ፣ ድሀ ተበደለ፣ ፍርድ ጎደለ ብለው ለሚያዝኑ ሰዎች እነሆ የተራበ የተጠማ እነሆ ወገኔ ብለው ለዛ በጎ ነገር ለሚያደርጉ ሰዎች እግዚአብሔር ተገኝቶ ይባርካቸዋል። እግዚአብሔር ተገኝቶ በቤታቸው በረከት ይሞላል። እግዚአብሔር ለበረከት ይመጣል። ስለዚህ ታዲያ ንጉሡ አደረገ አገልግኝ አላው እግዚአብሔር መጥቶብሃል፣ እነሆ በዋናው ትሞታለህ አለው። የሚገርመው እግዚአብሔር የተናገረውን የማያስቀር አምላክ ስለሆነ ንጉሡ አክዓብ በሞት ሞተ። ሚስቱ ኤልዛቤልም እነሆ ከሰገነት ወድቃ ሞተች። በዛን ሰዓት ያ ብቻ አይደለም። በጣም የሚገርመው ነገር እሷ ወድቃ ከሞተች በኋላ ውሾች አስከሬኗን ጎተቷት ይላል። አያችሁ፣ በሰው ላይ ክፉ የሰራ ሰው፣ በሰው ላይ የሰው ደም ያፈሰሰ ሰው፣ የሰው ሀብት የቀማ ሰው፣ የሰው ሕሊና የሰረቀ ሰው፣ የሰው ቅድስና፣ የሰውን ንጽሕና፣ የሰውን ሰላም፣ የሰውን አንድነት፣ የሰዎችን መልካም የሆነውን ስም ያጠፋ ሰውን እግዚአብሔር ይበቀላል። እግዚአብሔር ተበቃይ ነው። እግዚአብሔር እንዳይበቀለን መጠንቀቅ ያስፈልጋል። ለምን? መጀመሪያ እግዚአብሔር የሚቀጣው ምን አድርጎ ነው? አስተምሮ ነው። ኤልያስ እኮ አክዓብንና ኤልዛቤልን 450 የሐሰት ነቢያት አቁመው ጣዖትን ሲያስመልኩ ሲያሰግዱ በኤልያስ አማካይነት አስተምሯቸው ነበር። አልተመለሱም። 3 ዓመት ተመንፈቅ ሰማይ ተለምሞ ዝናብ ሳይጥል ዝናብ ሳይዘንብ ምድር ደግሞ የበቀሉባትን እነሆ ሳታበቅል የዘሩባትን እንደዚህ እግዚአብሔር አስተምሯቸው አልተመለሱም። አልመለስ ሲሉ ደግሞ ኃጢአታቸው እየበዛ ሄዱ። ናቡቴን አስገደሉ። ናቡቴ ስለሞተ ደሙ ስለፈሰሰ ስለ ሃይማኖቴ ስለ እግዚአብሔር ሃይማኖቴን አልቀይርም፣ ጣዖት አላመልክም፣ እግዚአብሔርን አልተውም፣ ሕገ እግዚአብሔር አላፈጽም ስላለ ናቡቴ ደሙ ፈሰሰ። በዚህ ምክንያት እግዚአብሔር ተቆጣ ይላል። ምክንያቱም የንጹሐን ደም ሲፈስ እግዚአብሔር ዝም አይልም። ስለዚህ እያንዳንዱ ሰው ወደ ራሱ ወደ ነው። ሰው ሲራብ ሲጠማ እግዚአብሔር ደስ አይለው። ሰው ሲራቆት እነሆ የሰው ልጅ ሲበደል እግዚአብሔር ደስ አይለው። ለምን? የሰው ልጅ የተፈጠረው በእግዚአብሔር አርአያና አምሳል ነው። እኛ የተፈጠርነው በሥላሴ አርአያና አምሳል ነው። እግዚአብሔር ሰው ባሪያ በአምሳሉ ስለፈጠረ ቅድም እንደነገርኳችሁ ሰው የእግዚአብሔር ቤተ መቅደስ ነው። ይህ ቤተ መቅደስ ሲታመም፣ ይህ ቤተ መቅደስ ሲታወቅ፣ ይህ ቤተ መቅደስ ሲቆሽሽ፣ ይህ ቤተ መቅደስ አልባሌ ሲሆን እግዚአብሔር ያዝ። ስለዚህ ቤተ መቅደሳችን እንዳይቆሽሽ መጠበቅ። እናንተ ያው የእግዚአብሔር ቤተ መቅደሶች ናችሁ ስለተባለ እኛ የእግዚአብሔር ቤተ መቅደሶች ስለሆነ የእኛ ቤተ መቅደስ ሲበላሽ እግዚአብሔር ይቆጣል፣ እግዚአብሔር ያዝናል። ለማወራው እግዚአብሔር ያፈርሰዋል ነው። ይሄንን ቤተ መቅደስ አካላችሁ ነው። ይሄንን አይደለም አካላችሁ፣ ሰውነታችሁ፣ ሕሊናችሁ የእግዚአብሔር ማደሪያ የሆነው ልቦናችሁ ነው እና ኤልዛቤልና ንጉሡ አክዓብ በሞት ሞቱ። ስለዚህ ናቡቴ የአባቶችን ርስት አሳልፌ አልሰጥም ስላለ በማለት ተቀበለ። ስለዚህ ኤልያስም ይህንን ተናግሮ እነሆ እግዚአብሔር ወሰደው፣ ወረቀው ተራራ ወጣ ይላል። እርግጡ ጥር 6 ይነገራል። ዛሬ በአክዓብ ፊት ቆሞ አክዓብን ገስጾ የእግዚአብሔር መልእክት ያስተላለፈበት እንደገና ራሱ ኤልያስ የተወለደበት፣ ሌላው ስለ ናቡቴ የተከራከረበት፣ የናቡቴ ደም መፍሰስ እግዚአብሔር መቆጣቱን ለንጉሡ አክዓብና ለተከታዮቹ ያስረዳበት፣ እግዚአብሔር በእሱ ላይ አድሮ መልእክቱን ያስተላለፈበት ታላቅ በዓል ነውና፣ ስለዚህ እኛም ዛሬ ሃይማኖታችን ጠብቀን የሰው ገንዘብ ሳንመኝ በራሳችን በራባችን በወዛችን እግዚአብሔር የፈቀደልን ብቻ በማግኘትና በመጠቀም ለተራቡ በማብላት ለተጠሙ በማጠጣት ለተቸገሩ በመርዳት ለሀገር ሰላም በመጸለይ ለሀገር ሰላም በመትጋት ለራሳችን
ሰላም የምንመኝ ከሆነ እኛ ሰላም የምንፈልግ ከሆነ ታኅሳስ 1 ነው የሚቀረን። ከዛሬ በኋላ 11 ቀን ነው። ይሄ የማስታውሳችሁ በየቀኑ በየጊዜው የምነግራችሁ እግዚአብሔር ቢፈቅድ እኛ እንደ ናቡቴ ታማኞች ሆነን አባቶቻችን የተረከቡትን የሃይማኖት ድንበር፣ የሰላም ድንበር፣ የፍቅር ድንበር፣ የአንድነት ድንበር፣ የሰብአዊነት ድንበር ፍትርት ብለው ለሰው ልጆች ሁሉ መልካም በማድረግ ለእኔና ለእናንተ ያሳለፉትን ያስተላለፉትን ይህንን እኛ ደግሞ ለትውልድ ማስተላለፍ ያስፈልገናል አይደለ? ስለዚህ አባቶቻችን ኢትዮጵያን አስረክበውናል፣ ቤተክርስቲያንን አስረክበውናል፣ ሰላምን አስረክበውናል። ሀገር መውደድን ለሰው ልጆች ለድሃ ለተበደለ ለተቸገረ መስጠትን ለሰው ልጅ ሁሉ እያንዳንዳችን እግዚአብሔር የፈቀደውን በማድረግ አባቶቻችን የሚነግሩንን ቤተክርስቲያን የምታስተምር ተግባራዊ በማድረግ ለትውልድ በማስተላለፍ አባቶቻችን ለእኛ አስረክበዋል። እኛ ደግሞ ለትውልዱ ማስተላለፍ ያስፈልገናል። ስለዚህ እግዚአብሔር ከፈቀደ የዛሬ 12 ቀን ማለት ነው የቅዱስ ሚካኤል ታኅሳስ 12 በዚህ በግቢያችን እንደ እግዚአብሔር ቅዱስ ፈቃድ እንግዲህ የቀረን 11 ቀን ነው ብያቸዋለሁ። የህንፃ ቤተክርስቲያን ግንቦት 1 እንደሚመረቅ ተስፋ አድርገን እግዚአብሔር ይረዳናል። እኛ ልጆቹ አገልጋዮቹ ተነስተን እንሰራለን። እኛ የጀመርነው እሱ ይጨርሳል። እኛ ለመስራት ስንነሳ እሱ ያከናውናል። እግዚአብሔር ቸር አባት ነው። ለእግዚአብሔር የሚሳነው ነገር ስለሌለ የራቀውን እያቀረበ የረቀቀውን እያጎላ ትናንትና አብሮን የነበረ ነገም ደግሞ አብሮን የሚሰራ አምላክ በቃሉ ታማኝ አምላክ ነው። ለምን? ኤርምያስ እንደተናገረው ስለሆነ ማለት እግዚአብሔር ከታመናችሁ በእግዚአብሔር ከኖራችሁ እግዚአብሔር ታማኝ ነው። በእግዚአብሔር የታመነ እምነቱ ደግሞ በፈጣሪው ላይ ያደረገ ሰው እርሱ ደግ ክቡር ነው ብሎ እንደመሰከረው እኛ በእግዚአብሔር ከታመነ በእግዚአብሔር እምነቱ ውስጥ ካለብን እግዚአብሔር በቃሉ ታማኝ ነው። ይህንን እናምናለን አይደል? አመስግኑት እግዚአብሔር። ስለዚህ በዚህ መንገድ ማለት ነው ታኅሳስ 12 አሁን የገቢ ማሰባሰቢያችን ጥቂቱ ሁላችሁም እንደምታውቁት እየተሸጠ ነው ያለው። ጥቂት ነው የቀረው። እግዚአብሔር ቢፈቅድ ዘንድሮ 2018 እነሆ ይህ ህንፃ ቤተክርስቲያን ተመርቆ አገልግሎቱ፣ ስብከቱ፣ ቅዳሴው፣ ማህሌቱ፣ ሰዓታቱ ኪዳኑ በአዲሱ ህንፃ ቤተክርስቲያን እናንተም እነሆ በተመቻቸ ቦታ ላይ ይህ የምታዩት ከላይ ቆርቆሮ ውስጡ ፋይዚት ነው። ሲሞቅ ይሞቃል፣ ሲቀዘቅዝ ይቀዘቅዛል። አገልጋዮች አባቶቻችን ካህናት እንዴት ቤተ መቅደሱ እንደሚያቃጥል ልነግራችሁ አልችልም። በጣም ከባድ ነው። ምክንያቱም ሙቀት እየጨመረ ሲመጣ ቆርቆሮ እየጋለ ነው የሚመጣው እና እናንተም ስታስቀድሱ መብታላችሁና ስለዚህ ህንፃ ቤተክርስቲያን እግዚአብሔር ከፈቀደ ዘንድሮ መጠናቀቅ ይኖርበታል ብለን እንደ እምነት ተስፋ አድርገን እየተጓዝን ያለ ነውና ታኅሳስ 12 በደመቀ ሁኔታ በዚህ በግቢያችን እንኳን ይጣላል። ስለዚህ ሁላችሁም ከቀኑ 6 ሰዓት ሰሞኑ ስናስተላልፈው እንግዲህ ከአንድ ወር በላይ ሆኖናል ስንቀሰቀሰና ሁላችሁም በዚህ ጊዜ ተገኝታችሁ የበዓሉ ተሳታፊ እንድትሆኑ ለማለት እፈልጋለሁ። ከቀኑ 6 ሰዓት ጀምሮ ማለት ነው። በኋላ አባታችን የሚያጎደሉትን አስተካክለው ይናገራሉ። ነገር ግን እንደ እግዚአብሔር ቅዱስ ፈቃድ ያልተሸጡ ደግሞ ጥቂቶች አሉ። እነዚህ ጥቂቶች 600 ብር ለአንድ ሰው ከባድ ሊሆን ይችላል፣ አቅም ላይፈቅድ ይችላል። ነገር ግን ከ1 ብር ጀምሮ ደግሞ እኔስ እንዴት በረከት ማግኘት እችላለሁ? መስራት እንዴት ነው የምችለው? እኔ ጥቂቱን ባገኝና ይህንን ማድረግ ለቤት ለቤተ መቅደሷ መስሪያ ይህንን ማድረግ ብችል ደስ ይለኝ ነበረ። ግን አቅሜ ይሄን ያህል ነው፣ 10 ብር ነው፣ 20 ብር ነው፣ 50 ብር ነው፣ 100 ብር ነው የሚል ሰው ይኖራል። ነገር ግን እግዚአብሔርን እኛ በትክክል ለእግዚአብሔር ታማኞች ከሆነ 1 ብር ተጠራቅሞ 600 ብር
600 ብር ተጠራቅሞ ደግሞ ህንፃ ቤተክርስቲያኑን ይሰራል ማለት ነው። ስለዚህ ሁላችንም ዛሬ በተቻለ መጠን እሑድ 60 ትኬት ብንሸጥ ብንገዛ፣ ዛሬ ደግሞ የ60 ትኬት ብንገዛ ስንት ይሆናል? 120 እንደገና 120 በ600 ብር ብናባዛው ስንት ይሆናል? ይህን የቤት ስራ ለእናንተ ሰጣችኋለሁ። ስለዚህ ዛሬ በእግዚአብሔር ፈቃድ 60 ትኬት የ60 ትኬት ከአንድ ብር ጀምሮ ሁላችን እንነሳና ጥላ የሚያዞርልኝ ሰው ጥላ ስጡልኝ። እሺ። ስለዚህ አሁን ሁላችንም እስኪ እንነሳለን። ይህንን ጥላ አዙሩልኝ እዚህ